ሰላም ወደ ተማሪዎች እንዴት ናችሁ? ሼር ሰላም ነኝ። ዛሬ ማሳያችሁ 11ኛ ክፍል ፊዚክስ ዩኒት 1 ሳብ ቶፒክ 1 ባለፈው ያሳየኋችሁ ነው። ፊዚክስ on the society physics and society ሚለውን ባለፈው አሳይቻችኋለሁ። ዛሬ ደግሞ ሳብ ቶፒክ 1 ፊዚክስ communities and their roles ይላል። የፊዚክስ ኮሚኒቲዎችና ሚናቸው ምን እንደሚመስል ነው ኮንሰፕቱን ነው ማሳያችሁ። እዚህ ጋር ምን አለ ፊዚክስ ኮሚኒቲ ምንላቸው ምንድነው? what is physics communities means ብንባል የፊዚክስ ኮሚኒቲስ ማለት organized group of person associated to gather for scientific purposes ማለት ነው። organized የሆነ group of person የተደራጀ የማህበረሰብ የሰዎች ግሩፕ ሆኖ associated together scientific purpose ለሳይንሳዊ ተግባራት የተዘጋጀ ወይም ደግሞ የተደራጀ የሰዎች ስብስብ ምን ይባላል? physics communities ይባላል ማለት ነው። This organization is established at the level of national contents as well as worldwide based on their aims. ግባቸውን መሰረት አድርገው ይሄ ግሩፕ ማለት ነው organized group of person associated together scientific purpose or physics communities organized የሚሆኑት ዓለም አቀፋዊ ህጎችን በጠበቀ መንገድ ነው አላማቸውን መሰረት አድርገው ማለት ነው። ስለዚህ for example ለምሳሌ Ethiopian Physics Society EPS Ethiopian Physics Society was established by Ethiopian physics professionals to enhance physics research and education. የኢትዮጵያ ፊዚክስ ሶሳይቲ ለምሳሌ ዓለም አቀፋዊ ነው ግብ አለው አላማ አለው so physics community within ኢትዮጵያ ፊዚክስ ሶሳይቲ ማለት ነው። አሁን ይሄ የኢትዮጵያ ፊዚክስ ሶሳይቲ ምንድነው ማህበረሰቡ ግሩፑ ኦርጋናይዝድ የሆነው ፕሮፌሽናሊ to enhance physics research and education ነው። የፊዚክስ ሪሰርቾችን ጥናቶችንና የፊዚክስ ትምህርቶችን ለማደራጀት ወይም ደግሞ ተግባራዊ ለማድረግ በሚረዳ መንገድ የተደራጀ የሰዎች ስብስብ በኢትዮጵያ ውስጥ ምን ይባላል? ኢትዮጵያን ፊዚክስ ሶሳይቲ ይባላል ማለት ነው። thereby contributing its share to overall development of country. እነዚህ ኢትዮጵያን ፊዚክስ ሶሳይቲ የተደራጁት ዓለም አቀፋዊ እውቅና ያላቸው የፊዚክስ ፕሮፌሽናል ናቸው። ስለዚህ ኤም አላቸው enhance physics research and education ከዚህ በተጨማሪ ደግሞ contribute ያረጋሉ share to overall development of the country ማለት ነው። በአጠቃላይ የሀገር እድገት ላይ ያላቸውን ሚና ሼር ያጋራሉ ማለት ነው። ስለዚህ በሀገር እድገት ላይ ከፍተኛ ሚናን የሚጫወቱ ወይም ደግሞ ያላቸውን አስተዋጽኦ ለሀገር የሚያበረክቱ የፕሮፌሽናል ኦፍ ፊዚክስ ግሩፕ ምን ይባላል በኢትዮጵያ? ኢፒኤስ ወይም ደግሞ ኢትዮጵያን ፊዚክስ ሶሳይቲ ይባላል ማለት ነው። ስለዚህ በእንደዚህ አይነት ኢትዮጵያን ፊዚክስ ሶሳይቲ ይገለጻል ማለት ነው። ሌላው ደግሞ ኢትዮጵያን ፊዚክስ ሶሳይቲ ኢን ኖርዝ አሜሪካ ኤፕሳና ወይም ደግሞ ኢትዮጵያን ፊዚክስ ሶሳይቲ ኢን ኖርዝ አሜሪካ ማለት ነው በአጽሮተ ቃል in abbreviation was established to promoting physics education and research among Ethiopians in Ethiopia and North America ማለት ነው። ሌላው ደግሞ ኢትዮጵያን ፊዚክስ ሶሳይቲ ኢን ኖርዝ አሜሪካ በኖርዝ አሜሪካ የኢትዮጵያ ፊዚክስ ሶሳይቲ አለ። ይሄ ደግሞ ኢትዮጵያውያንን
እና የኖርዝ አሜሪካውያንን በፊዚክስ የትምህርት ዘርፍና በሪሰርች ፕሮሞቲንግ ማድረግ ነው ማነቃቃት ወይም ደግሞ የበለጠ የፊዚክስ ሪሰርች እና የትምህርት ዘርፉ ፊዚክስ ላይ እንዲጠናከር ያደርጋሉ በኢትዮጵያውያን እና በኖርዝ አሜሪካውያን መካከል ሪሌሽን እንዲፈጠር የሚያደርጉ የማህበረሰብ ስብስብ ወይም ደግሞ የፊዚክስ ፕሮፌሽናል የፊዚክስ ባለሙያዎች ስብስብ በኖርዝ አሜሪካ ኢትዮጵያውያን ምን ይባላል ኢትዮጵያን ፊዚክስ ሶሳይቲ ኖርዝ አሜሪካ ኢፕስና ይባላል ማለት ነው ኢፕስና was to promote and support the education and training of Ethiopian የኢትዮጵያን በኢትዮጵያ ውስጥ ያለውን የትምህርት የፊዚክስ ትምህርትና የፊዚክስ ሪሰርች ፕሮሞት ያደርጋል ወይም ደግሞ ስልጠናዎችን ሳፖርት ያረጋል ይደግፋል ማለት ነው በኢትዮጵያ ውስጥ ያለ የፊዚክስ ስልጠናንና የፊዚክስ ትምህርትን የሚደግፍ የሶሳይቲ የፕሮፌሽናል ኦፍ ፊዚክስ ሶሳይቲ in North America ማለት ነው ኢፕስና ኢትዮጵያን ፊዚክስ ሶሳይቲ in North America ማለት ነው with abbreviation ማለት ነው ሌላው ፊዚክስ ፕሮፌሽናልስ by donating educational material እንዴት ነው የሚደግፉት ለፊዚክስ ፕሮፌሽናሎች ለፊዚክስ ባለሙያዎች ዶኔት በማድረግ ኤዱኬሽናል ማቴሪያልን የማስተማሪያ መሳሪያዎችን በመለገስ ፊልድ ኢኩዊፕመንት በማዘጋጀት የፊልድ መሳሪያዎችን በማዘጋጀት ኮምፒዩቲንግ ፋሲሊቲስ ፕሮቫይዲንግ ስኮላርሺፕ የስኮላርሺፕ ትምህርት ወይም ደግሞ ነፃ የትምህርት እድልን በማመቻቸት ለኢትዮጵያ የፊዚክስ ባለሙያዎች ሳፖርት ወይም ዶኔት ያደርጋሉ ይለግሳሉ ማለት ነው ስለዚህ ኢትዮጵያን ፊዚክስ ሶሳይቲ in North America great role አላቸው to support how education will be done in Ethiopians and how it will be promote the facility within a scholarship for physics professionals ሚለውን እናያለን ማለት ነው እዚህ ጋር ሌላው እዚህ African Association of Physics Students AAPAS ወይም ደግሞ African Association of Physics Students እዚህ ጋር ምንድነው Students Run Educational Association ተማሪዎች ላይ የተማሪዎች Educational Association ነው it comprises students and recent graduates who are interested to physics የፊዚክስ ፍላጎት ያላቸውን ተማሪዎች educational ሪሰንታቸውን ወይም graduate ሪሰንታቸውን በፍላጎታቸው መሰረት comprise እንዲያደርጉ it comprises students and recent graduates who are interested in physics ማለት ነው በአፍሪካ የሚገኙ የፊዚክስ ተማሪዎች በፊዚክስ ያላቸውን ፍላጎት መደገፍ ወይም ደግሞ comprise ማድረግ ሚለው ነው the purpose of the organization is to encourage physics students in their scientific and professional works in the Africa ማለት ነው and an international context as well as to promote relations between physics students from all over the world ማለት ነው ምን ለማለት ነው ሚናው ምንድነው ፐርፐዙ የዚህ አፍሪካን አሶሲዬሽን ኦፍ ፊዚክስ ስቱደንትስ ፐርፐዙ ምንድነው አላማው ምንድነው ኦርጋናይዝድ ማድረግ ነው በአፍሪካ የሚገኙ የፊዚክስ ተማሪዎችን ከሌላው የዓለም አቀፍ ተማሪዎች የፊዚክስ ተማሪዎች ጋር በማነጻጸር ፕሮፌሽናል እንዲሆኑ ማድረግ ኢንተርናሽናል ኮንቴክስት እንዲኖራቸው እና ዓለም አቀፋዊ ከሌሎች ዓለም አቀፍ ተማሪዎች ጋር እንዲወዳደሩ እድል የሚፈጥር አሶሲዬሽን ነው ማለት ነው ዘአፕ ወይም
African Association Physics Students APS is committed to supplement physics education with an international scientific experience, and it is affiliated with physics societies and departments. ከፊዚክስ ማህበረሰቦችና ከዲፓርትመንቱ ከፊዚክስ ዲፓርትመንት ጋር ሳይንቲፊክ የሆነ ኤክስፒሪየንስ እንዲኖራቸው ልምድ እንዲያገኙ ሳይንሳዊ ኢንተርናሽናል ሳይንቲፊክ ኤክስፒሪየንስ ዲቨሎፕ ማድረግ የሚችል አሶሲዬሽን ነው ማለት ነው ይሄ APS is open to all person communities to physics. APS African Association Physics Students APS ማለት ኦፕን የሆነው የተከፈተው ለሁሉም የፊዚክስ ኮሚኒቲዎች ነው all physics communities will under the group of these APS which is Association of Physics Students in Africa having an interest in physics to study physics and have recent graduation for the physics context ማለት ነው ያን ነው የሚያሳየው so እንዳጠቃላይ ግን ፊዚክስ ለአፍሪካ ተማሪዎች ፍላጎት ያላቸው በፊዚክስ ከፍተኛ ፍላጎት ያላቸውን ተማሪዎች የማነቃቃት ዓለም አቀፋዊ እንዲሆኑ ማድረግና ከሌሎቹ የዓለም አቀፍ የፊዚክስ ተማሪዎች ጋር በማወዳደር እድል እንዲያገኙ የሚያደርግ አሶሲዬሽን ምን ይባላል አፍሪካን አሶሲዬሽን ኦፍ ፊዚክስ ስቱደንትስ APS ይባላል ማለት ነው subtopic 313 ደግሞ making of physics knowledge making of physics knowledge ይላል subtopicaችን how physics knowledge will be developed የሚለው ነው የሚያሳየንና እዚህ ጋር one way of understanding the concept of knowledge is to look at the different ways in which we acquire knowledge ባዝነው እውቀት ልክ ነገሮችን በጥልቀት ማየት ወይም በተለያየ አቅጣጫ መመልከት ምን ይባላል ናውሌጅ ወይም ደግሞ ኮንሰፕት ኦፍ ናውሌጅ የእውቀት ግንዛቤ ማለት ምን ማለት ነው ነገሮችን በተለያየ አቅጣጫ መመልከት ማለት ነው ስለዚህ there are two types of knowledge from two entire different sources first there is knowledge through experience seeing things bring hearing about something feeling something called a posterior knowledge second there is knowledge that does not come from experience but perhaps instead is intuitively supplied from reason itself such as logical and mathematical truths called a prior knowledge so knowledge ሁለት አይነት አሉ ሁለት አይነት የግንዛቤ የእውቀት አይነቶች አሉ አንደኛው በልምድ የምናመጣው knowledge ነው ነገሮችን በማየት ከምንሰማው ከምናየው ከምንመለከተው ነው የሚለን እዚህ ጋር የምናዳብረው knowledge posterior knowledge ይባላል posterior knowledge ማለት knowledge developed through experience seeing things hearing about something feeling something called posterior knowledge ይባላል ማለት ነው ከምናየው ከምንሰማው እና ከልምድ ከተለያዩ ልምዶች ዲቨሎፕ የምናደርገው knowledge posterior knowledge ይባላል ሁለተኛው knowledge ደግሞ ከልምድ የማይገኝ knowledge ነው በልምድ የማይገኝ knowledge but ነገር ግን perhaps instead intuitively supplied from reason itself በምክንያት ዲቨሎፕ የምናደርገው ከራሳችን
ዲቨሎፕመንት ሎጂካል የሆነ ናውሌጅ ወይም ሂሳባዊ ትሩዝ ማትማቲካሊ ትሩዝ የሆነ ናውሌጅ ምን ይባላል? ፔሬር ናውሌጅ ይባላል። ስለዚህ ናውሌጅ ሁለት አይነት ነው፣ ፖስተሬር ናውሌጅ እና ፔሬር ናውሌጅ አለን ማለት ነው። ሶ እነዚህ ናውሌጅ ዲቨሎፕመንት ዘዴዎች ወይም ደግሞ የሁለቱ የግንዛቤ ስልቶች ለፊዚክስ የሚጠቅሙ ናቸው ማለት ነው። ሌላው እዚህ ጋር ናውሌጅ ሁለት አይነት ነው ብለናል። ፖስተሪየር ናውሌጅ እና ፔሪየር ናውሌጅ እንዴት ኤክስፕሌን እንደሚሆን አየን ማለት ነው። ኤክስፐሪመንታል ናውሌጅ በኤክስፐሪመንት ዲቨሎፕ የምናደርገው እውቀት ግንዛቤ posterior knowledge ነው። posterior knowledge during experience ነው ወይም by seeing ነው or by hearing ነው ዲቨሎፕ የምናደርገው ማለት ነው። experiential knowledge or posterior knowledge is many type ብዙ አይነት ናቸው posterior knowledge የምንላቸው። አራቱ ዋና ዋና four of them are አራቱ ዋና ዋናዎቹ sensory perception introspection memory እና testimony ናቸው። እነዚህ አራቱ የፖስተሪየር ናውሌጅ አይነቶች ናቸው ማለት ነው። አንድ ባንድ ስናያቸው ለምሳሌ እዚህ ጋር አንደኛው ሴንሰር ፐርሰፕሽን ሴንሶር ፐርሰፕሽን ማለት it perhaps dominant source of experiential knowledge. It immediately raises a critical question. We gather knowledge by seeing, touching, hearing, etc. እውቀትን ግንዛቤን በማየት በመንካት በመስማት ዲቨሎፕ መናደርግ ከሆነ ይሄ አይነት የግንዛቤ ክሪቲካል ኩዌስችን ወይ ደግሞ immediate rising critical question critical የሆኑ ጥያቄዎችን በማየት በመዳሰስ እና በመስማት መመለስ ምንችል ከሆነ ይሄ አይነት እውቀት ምን ይባላል? ሴንሶር ፐርሰፕሽን ይባላል ማለት ሴንሶሪ ፐርሰፕሽን ይባላል። ሁለተኛው ታይፕ ደግሞ ኢንትሮስፔክሽን ነው። ኢንትሮስፔክሽን is like a 16th sense that looks into the most intimate parts of our mind ማለት ነው, which allows us to inspect how we are feeling, how our thoughts are operating. If I go to a doctor complaining of an aching back, she will ask me to describe my pain. ለምሳሌ ይሄ ኢንትሮስፔክሽን ናውሌጅ ምንለው ፖስተሪየር ናውሌጅ ታይፕ ነው። ብዙውን ጊዜ ፊሊንጋችን ስሜታችን መሰረት አድርገን ኦፕሬት ምናደርገው ናውሌጅ ማለት ነው። ከስሜት አንፃር ምን ወስደው ግንዛቤ ኢንትሮስፔክሽን ናውሌጅ ይባላል። ለምሳሌ ዶክተር ላይ ብትሄዱ ህመም አንዲት ልጅ አማት ወገቧን ብትሄድ ዶክተር ፔኗን ነው ዲስክራይብ የምታደርገው ህመሟን ከሚሰማት አንፃር ነው ለዶክተሩ የምትናገረውና ይሄ ኢንትሮስፔክሽን ናውሌጅ ኤክስፕሌንድ የሆነበት ማለት ነው። so introspection they might report will it is sharp pain that starts right here and stops right here. አሁን በዚህ ኢንትሮስፔክሽን ናውሌጅ መሰረት ወይም ደግሞ በተነገረው በፊሊንጓ በስሜቷ መሰረት ህመሙ ትክክለኛ ስታርት የሆነው ራይት ሂር ትክክል ነው ወይስ ትክክል አይደለም የሚለውን መለየት እንችላለን ማለት ነው። ስቶፕድ ራይት ሂር ትክክል እንዳልሆነ ማስቆም ወይም ደግሞ ትክክል ከሆነ ሻርፕ ፊሊንጉን ወይም ፔኑን
መቀበል ይቻላል ማለት ነው። so the doctor herself cannot directly experience what I do and must rely on my introspection description በተገለጸለት መሰረት ዶክተሩ ዳይሬክትሊ ኤክስፒሪየንስ ያደርጋል ምን ማድረግ እንዳለበት ኤክስፒሪየንስ ያደርጋል ማለት ነው what I do and must rely on introspection description ማለት ነው introspection description ላይ ማድረግ ያለበትን ያስቀምጣል ማለት ነው ያን ነው የሚያሳየን ሌላው ሜሞሪ ነው memory a memory is like a recording device that captures events that one can experience more or less in the order that they occur and አካል ኤክስፒሪየንስ ሞር የሆነበት ወይም ለስ የሆነበት ኦርደሩን ጠብቆ የሚያስቀምጥ ሜሞሪ ይባላል ማለት ነው ሜሞሪ የትውሳ አካል ነው knowledge acquire ወይም ደግሞ the acquired knowledge will be raised within our memory as more experienced or less experienced and stored within our memory to be ordered they are occurred ማለት ነው በግንዛቤው በአዘው ግንዛቤ መሰረት በብዛት ወይም በትንሹም ቢሆን ኦርደርድ ማድረግ ይችላል ኢቨንቶችን ያዝ ይዞት ከቆየው አንፃር መግለጽ ሲችል ይሄ ምን ይባላል ሜሞሪ ይባላል memory is will be defined like this so it is posterior knowledge ማለት ነው ሌላው ቴስቲሞኒ ነው testimonies from written sources are usually more reliable written ከሆኑ ከተጻፉት ምንጮች በጽሁፍ ከተያዙ ምንጮች ላይ ምን ወስዳቸው ቴስቲሞኒ ይባላሉ ማለት ነው ለግንዛቤ ሚረዳን ብለን ማስተዋወሻ ይዘን በማስተዋወሻችን ላይ ያለውን በማየት ነገሮችን ማዝ ወይም ዕውቀት ማዳበር ምንችል ከሆነ ያ posterior knowledge with testimony ይባላል ማለት ነው ስለዚህ በአጠቃላይ posterior knowledge አራት ብዙ አይነት ናቸው ከብዙዎቹ ግን አራቱ sensor perception introspection memory እና testimony ይባላሉ እነዚህን ነው የሚያሳየን ማለት ነው ሌላው non experiential knowledge ነው experiential knowledge posterior knowledge ቀደም ያየነው non experiential knowledge ከሆነ ደግሞ period knowledge ማለት ነው period knowledge ደግሞ does not come from experience ማለት ነው ከኤክስፒሪየንስ ከልምድ የማናገኘው ዕውቀት ወይም ግንዛቤ period knowledge ወይም non experiential knowledge ይባላል ማለት ነው This source of information is more difficult to describe ለመግለጽ አስቸጋሪ ነው ምክንያቱም non experiential knowledge period knowledge ነው it does not come from the experience of any person ሚለውን ስለሚያሳየን ማለት ነው ስለዚህ we presumably gain access to this knowledge through rational insight usually examples of non-experiential knowledge are mathematical and logic take for example ሂሳባዊ የሆኑ ሎጂኮች ናቸው ለዚህ ለኤክስፒሪየንሻል non experiential knowledge ወይም period knowledge ምሳሌ ሊሆኑ የሚችሉ ለምሳሌ take for example 2 + 2 4 ነው እንላለን indeed I might learn from experience that 2 applies plus 2 more applies will give me 4 applies ሚለውን ያሳያል ማለት ነው ስለዚህ period knowledge does not develop from experience by seeing by hearing or cannot be easy to be captured within our memory ሚለውን ነው የሚያሳየን
ሶ ያስቸግራል በቀላሉ ልክ እንደ ኤክስፐሪንሻል ናውሌጅ ፖስተሪየር ናውሌጅ በቀላሉ አንገልጸው የሚለውን ይገልጽልናል። ስለዚህ እነዚህን ፔሪየር ናውሌጅን በሂሳባዊ ስሌት ስናሰላ በግልጽነቱ ማሳየት እንችላለን። ለምሳሌ 2 ሲደመር 2 4 ነው ምንል ከዛውጭ 2 ሲደመር 2 ብለን ሌላ ውጤት አንጠብቅም ማለት ነው። that is ፔሪየር ናውሌጅ የሚለውን ያሳያል ማለት ነው ወይም ነን ኤክስፐሪንሻል ናውሌጅ። ሳይንቲፊክ ሜተዶች አሉ። ሳይንቲፊክ ሜተድስ ምንላቸው እዚህ ጋር እነዚህ ምንድነው? Scientific method is an ordered series of steps to acquire knowledge based on experimental evidences. ምርምራዊ በሆነ መንገድ ወይም ደግሞ experimental evidence ማስረጃን ይዘን ነገሮችን seriously ordered ምናረጋቸው ወይም ደግሞ ዕውቀት ምንዝበት acquire knowledge based on experimental evidence ማለት scientific methods ናቸው። ስለዚህ scientific methods እዚህ ጋር ምናያቸው ለፊዚክስ የሚያገለግሉ scientific methods አሉ። ዋናዎቹ እዚህ ያየናቸው ናቸው። ምን ነው? እዚህ observation አለ። አንደኛው observation ምልከታ ማለት ነው። ሳይንሳዊ በሆነ መንገድ ፊዚክስን ለመረዳት observation ወሳኝ ነው። ሌላው questions ጥያቄ ሪሰርች ምርምር ጥናት ማድረግ ወሳኝ ነው። ሌላው hypothesis መላምት ማውጣት ወይም ነገሮችን መቃኘት ማለት ነው። ሌላው ኤክስፐሪመንት መጨረሻ ላይ ኤክስፐሪመንቱን እንሰራለን። then after analyze እናደርጋለን እንተነትናለን የሰራነውን ኤክስፐሪመንት ማለት ነው። observation ላይ ማየት ነው ምልከታ ነው ኦብዘርቭ ማድረግ ነው። ኦብዘርቭ እናደርጋለን ከዛ ያየነውን ኦብዘርቭ ወይም ደግሞ ጥያቄ እናወጣለን። ጥያቄውን መሰረት አድርገን ሳይንቲፊክ ሜተዱን ኢን ፊዚክስ አፕላይ ማድረግ እንችላለን። ሪሰርች እንሰራለን። ሃይፖቴሲስ መላምት ማለት ነው ሃይፖቴሲስ። ሌላው ኤክስፐሪመንት እንሰራለን። መጨረሻ ኤክስፐሪመንቱ ይሰራል። ከዛ የሰራነው ኤክስፐሪመንት አናላይዝ እናደርጋለን። አናላይዝ ማለት መተንተን ማለት ነው። ትንተና ውጤቱን መናገር ማለት ነው። ውጤቱን መናገር እንችላለን ማለት ነው። ስለዚህ this all about what how physics communities and society will have the concepts to be raised like this. በአጠቃላይ ፊዚክስ ደስ የሚል ትምህርት ነው። ስታዩት ዓለም አቀፋዊ ግኝቶች በሙሉ ከፊዚክስ ጋር የተጣመሩ ናቸው። እየወደዳችሁት ደስ እያላችሁ ኢንተረስትድ ሆናችሁ ፊዚክስን ከኔ ጋር ሆኖ አመሰግናለሁ። ላይክ ሼር እና ሰብስክራይብ አድርጉኝ። thank you